ወርቅ ነበረሽ? አዎ ነበረኝ። እና እንትን ቀለበት ነበረችኝ፣ እሷን ሸጥኩት። ኖ የቤት ኪራይ የከፈልኩት። ቤት ያሉት አበሾች አያውቁም ይሄን ችግርሽን፣ ታሪክሽን። ማንም ሊረዳሽ የሞከረ የለም። እርዳታ አልጠየቅሽም? ቆንጽላም አልሄድሽም? አልሄድኩት። አሁን እስቲ ሰላምን ቮይስ አድርጌላታለሁ። ትምጣና ቆንጽላ ምን ሊረዳሽ እንደሚችልም እንጠይቃለን። ማድረግ ያለብን ነገር ካለ ማድረግ የምንችለው ነገር እኔ እንጃ። ግራ ገባኝነት በጣም ያሳዝናል። አዎ እኔም ራሱ ግራ ተጋባሁት። ብታይ የማውራው ሁሉ ጠፋብኝ። እና ሚዲያ ለራሱ አረብ እኮ ልጁን አይሰጥም። አገር የምትገባው አገር ቤት በኋላ 20 ዓመት አገር ቤት ገብተሽ ታውቂያለሽ? አልሄድኩም ኢትዮጵያ። እናቴ በኋላ ሀገሯ ስትገባ ልጆቿን ለአረብ ጥላ እስካሁን ያሳደገቻቸው 3 ልጆቿን የ14 ዓመት የ11 ዓመት የ9 ዓመት ልጆቿን ጥላ በሰው ሀገር ለአረብ ጥላ ትግባ ሀገር ቤት? ኧረ እንዴ! ሌላ ምን ያተረፈችው ነገር አለ ከስደት? ከነዚህ ልጆች እንዴት ነው ልጆቿን ጥላ የምትገባው? ደግሞ ልጅቱ እኮ ስታዛዝን ብታይ፣ ትልቋ ብታይ ስታዛዝን ከእንጀራ እናቷ ጋር ትከራተታለች። ልጁ ከአባቱ ጋር ይሄ መከንሴን ይሰራል። ወንደና ትምህርት አስተምሮም ልጁም ራሱ ብታይ አብዬ በውስጥ ብልክልሽ ልጄ ራሱ ብታይ ወንዱ ልጄ እና በቃ ተቆማ በቃ ቁስስ ብሎ ብታይ። አይዞሽ በእናትሽ። እሺ አንዴ ልመርቅና እንቀጥላለን። ሚውት አስኪዝ ገዛ ይቅርታ። ባሏ ህጋዊ ነው ወይ የምትሉ? ዜጋ እኮ ነው። ዜጋ ሆኖ ህገ ወጣለ እንዴ? ሌባኒስ ነው እያለች እኮ ልብናኒ ነው አለች። ልብናኒ ሆኖ ህጋዊ ህገ ወጣለ እንዴ? በሀገሩ በገዛ ሀገሩ ሌላ ዜጋ ሄድኩት። ያልገባሁበት ቦታ የለም። ተናገርኩት። በቃ ከባልሽ ጋር ፍቺ ይሉኛል። ወይንም አንቺ በቃ ችግር አለብሽ፣ እብድነሽ፣ ራስሽን አትይዥም። ምን በቃ ለዛ ነው ከላይሽ ላይ ያገባ እና ብዙ ነገር አለ። እስኪ ከላይሽ ላይ ያገባ አንቺ ምንም ስለሆንሽ አይደለም። የወንዶች አመል ነው፣ አመላቸው ነው። እንደ ህፃን ልጅ አዲስ መጫወቻ ሲያዩ፣ ሴት ልጅ ለነሱ መጫወቻ ናት። አዲስ መጫወቻ ሲያዩ አሮጌውን እየጣሉ አዲሱን ያነሳሉ። ይሄ የወንዶች አመል ነው። አንቺ ምንም ችግር ስላለብሽ አይደለም። አሁን እኮ አቡዬ እኮ እኔ እኮ ከልጆች አባት ጋራ የሆነ የራሱ ቤት ቢሆን ቤቱን ለቅቄ አልወጣም ነበረ፣ አልፈታም ነበረ። ይሄ በቃ የልጆቼ ቤት ነው እና አልፈታም ነበረ። እሱ ያለበት የእህቱ ቤት ነበረ። በእህቱ ቤት ጭራሽ ቤት የሌለው ሰውዬ ነበር ያገባሽው። በእህቱ ቤት ነበር ጥገኛው ናቸው። ኪራይ ቤት ነበረ። እንደውም ኪራይ ነበረ። ኪራይ ቤት እያለ ነው። ከዛ የእህቱ ቤት ነበረ። የእህቱ ደግሞ ሰጥታው እንትን የለውም በታይ። ይሄ ምንድነው ብልሃት የለውም። ዝም ብሎ ቤት ምናምን ነበረ እና እሱ ላይ ሆኖ ደጋግማ ወይኔ ቡና የበረደብኝ። አንዴ ትዕግስትዬ በእናትሽ አንዴ ልጠጣ። አይኦኤም ታውራ የምትዩ ልጅ ፕሊስ፣ ምንድነው አይኦኤም? አስረጅን። አይኦኤም ታናግር የምትዩ ምን እንደሆነ አስረጅን አንዴ። ይቅርታ። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው። የተጨነቁ፣ የተከፉ፣ ያዘኑ እንደ ትዕግስት እንደዚህ ችግር ላይ ያሉ በሰው ሀገር የጨነቃቸው ፈጣሪ አለሁ ይበላቸው። ሁሉም የሰው ዘር በሙሉ ደስተኛ፣ ጤነኛ ሆኖ ረጅም እድሜ እንኖር እዚህ ምድር ላይ በሰላም በደስታ በፍቅር። ከዚህ በኋላ ችግር፣ መከራ፣ ስቃይ አንስማ፣ አያሰማም። በሰው ሀገር ሆነ በሀገራችን ሁላችንም ሰላም እንሆን። ስራ የሌላችሁ ፈጣሪ ስራ ይስጣችሁ። ወረቀት የሌላችሁ ፈጣሪ ወረቀት ይስጣችሁ። ትዳር የሌላችሁ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የሌላችሁ ፈጣሪ ጤነኛ ልጅ ይስጣችሁ። እርጉዞችንም ፈጣሪ በሰላም ይገላግለን። የወለድን ፈጣሪ ልጆቻችንን ያሳድግልን፣ ለቁም ነገር ያብቃልን። ለእኛም የልጆቻችንን ቁም ነገር በአይናችን ያሳየን። ረጅም እድሜ ሰጥቶ የልጆቻችንን ቁም ነገር በአይናችን ሳያሳይ አይውሰደን። ሁላችንንም ሁሉም ሰው ይሙላለት፣ ሁሉም ሰው ይደሰት፣ ማንም አይክፋው፣ ማንም አይዘን። አሜን አሜን። ላለ ሁሉ ይድረሰው። እሺ ትዕግስት፣ ትልቋ ልጅሽ የ14 ዓመቷ ልጅሽ ከእንጀራ እናቷ ጋር ከልብናኒ እንጀራ እናቷ ጋር ትጣላለች። ከአንቺ ጋር በስልክ ታወራላችሁ ከልጆች ጋር?
ትጣላለች፣ ደስተኛ አይደለችም። በተለይ አሁን ጾመኛ ናት፣ ጠምጥማለች እና ኢንተርናሽናል ኦርጋናይዜሽን ፎር ሚግሬሽን ፎር ሚግራንት IOM ማለት ኢንተርናሽናል ኦርጋናይዜሽን IOM ፎር ሚግራንት ኦኬ አለ ቤሩት ውስጥ እንደሱ የሚባል UN ሄደሻን ተናግረሻል? እየደወልኩላቸው እና በቃ ሰው ያዋሩሻል ይሉኛል እንጂ አልሄድኩም። ደግሞ ቢሄድ አያስገቡሽም። ዝም ብለሽ ነው በሩ ላይ የምትንከራተተ። እየደወልኩላቸው ያውቃሉ እነሱ ችግር ሁሉ ነገር ያውቃሉ። በጣም ነው እንጀቴን ይበላሽኝ ማይግሩት በጣም ነው ያሳዘንሽኝ። እና አባቴ ላርግልሽ። በመጀመሪያ ቆንጽላ እንጠይቃለን። ከዛ እኛ የቻልነውን ያህል በገንዘብም የሚፈታ ከሆነ አንቺ ከልጆችሽ ጋር ከምትለይ እኛ ያቅማችንን እናግዝሽና ስራ እንፈልግልሻለን። አንደኛ ሜቢ ስራ ካልተገኘ የራስሽን ስራም ቢሆን በትንሹ እዛው ቤሩት ላይ መስራት የምትችይበት ነገር ካለ እናመቻችና ስራ ስትሰሪ ምናልባት ስራ ካለሽ ልጆችሽ የሚመለሱልሽ ከሆነ ገባሽ? ሌሎቹ ሁለቱ እቺም ሶስተኛዋም እንዳትወሰድብሽ የመጀመሪያው መፍትሄ አንቺ ስራ ሊኖርሽ ይችላል ይገባል። ስራ ከሌለሽ መንግስትም ልጅሽን አይፈርድልሽም። ቢኮዝ ልጆቹ እንዲራቡ ትምህርታቸው እንዲቋረጥ አይፈልግም መንግስት። ለልጆቹ ምቾት ነው የሚያስበው። የትም ሀገር መንግስት ልጅ ለእናት የምትሰጠው እናት ልጇን የማሳደግ አቅም ካላት ነው። አንቺ ከቤት ቤት እየተንከራተች ሰው ቤት ጥገኛ ሆነሽ እንዴት ነው 3 ልጅ መንግስት የሚሰጥሽ? አይሰጥሽም። አይሰጥኝም በጭራሽ። ስለዚህ አሁን መጀመሪያ ቆንጽላ እንጠይቅ። ራሱ ሰሚ የለኝም እዛ ራሱ እንትን ብትሄጂ ሰሚ የለኝም። ድሃን ማን ይሰማዋል? ዘቢባጊኒ ድሃን ማን ይሰማዋል? ማሪ ለመሰማት እኮ አንቺ መጀመሪያ ስራ ቤት አሁን አንቺ መጀመሪያ ስራና ቤት በነበረች ሰዓት ሌሎቹ ሁለቱ ልጆችሽ ራሱ እጅሽ ላይ ነበሩ አይደል? የተወሰዱብሽ ስራ ስታጪ ነው አይደል? ስትደህይ ነው አይደል? ልጆቹን የወሰደብሽ ባለቤትሽ የቀድሞ ባልሽ። ስለዚህ መቼን የወሰዳቸው? ከተፋታችሁ 3 ዓመት ከሆነ ልጆችሽን የቀማሽ መቼ ነው? ሁለቱ ልጆች የሄዱት መቼ ነው? ሁለቱ ወደ አባታቸው የወሰደው ይኸውልሽ አቡዬ ልጁ ይመጣል ይሄዳል። እኔ ጋር ለአዲስ አመት መጥቶ ነበር ለራስ እኔ ማለት ነው። ልጆችሽ አማርኛ አይችሉም? አማርኛ በምንድን ነው ከአንቺ ጋር የምታወሩት ከልጆችሽ ጋር? ልጆች አረብኛ ናቸው። ልያ አረብኛ ነው የምትችለው። ልያ ታይሽ ወይ እሷ ታናግርሻለች ምን እንደተፈጠረ። ታይ ማማ ታይ እማ ታያት ማካልትክ ታይ شو صار هونك مرة ماما شكله دوري. مرحبا حبيبتي. هاي كيفك؟ منيح. شو اسمك؟ ليا أنا اسمي حبيبة. كيفك؟ تمام؟ أنتي بتروحي مدرسة؟ هلا لا كنت اروح. بأي صف كنتي؟ ثالث. صف ثالث؟ كم عمرك؟ 9. ابني كمان عمره 9 سنين بيروح صف ثالث زي عمرك. سنينات. إنه من نطيقات تاديا؟ نحن بنحبك. أنا من إثيوبيا زي أمك. أنا من إثيوبيا بنحبك. امي راحت لتجيب لي غراء تجيب شي من تكانة. اما هو اجا وجاب معه درك. مين اللي جاب معه درك لأمك؟ حدا عنده. اوكي ما تخافي امك ما راح يصير لها شيء. اوكي نحن بنوقف معها لا تخافي. في سفارة إثيوبية في لبنان امك بتروح هناك بيساعدوها ونحن بنساعدها كمان. اوكي ما تحاتي حبيبتي. ትግስት አትንገሪያት እሺ ችግርሽን ምናምን
በዚህ እድሜዋ እኮ ይኸውልሽ እናቴ ዕቃ ልትገዛ ሱቅ ወጥታ ሰውየው ፖሊስ አመጣባት አለችኝ። እና ይሄ ነገር አሁን እሷን በጣም ያስጨንቃታል። ገባሽ? የሚፈጠረውን ነገር በህይወትሽ ችግር ምናምን ማጣትሽ ምናምን አትንገሪያት። ለምን ለእሷ አይምሮ ጥሩ አይደለም። በዚህ እድሜዋ እንደዚህ ልትጨነቅ አይገባም። እሺ አትንገሪያት። ምንም ቢከፋሽም ቢቸግርሽም እሷ ፊት ግን ሳቂ። ችግር የለም ያልፋል፣ ይስተካከላል፣ ትምህርትሽም ይቀጥላል ምናምን እያልሽ ነው ልጅሽን ማጽናናት ያለብሽ እንጂ የ9 ዓመት ልጅ የቤተሰቧን የእናቷን ችግር ማወቅ የለባት። እና እኔ አይዞሽ አታስቢ፣ እናትሽን እኛ እናግዛታለን። የኢትዮጵያ ኤምባሲ አለ፣ ሰፋራ ትሄዳለች፣ ቆንጽላ፣ እነሱም እኛም እናግዛታለን፣ አትጨነቂ ብያታለሁ። እሺ ጭንቀትሽን ማየት የለባትም ፕሊስ። እሷ ፊት እንዳታለቅሺ። እሷም ብላኛለች እኮ ማሽትብከ እሜ ብላኛለች። ማሽትብከ ዘብኪቴ መፊሽ ተስተፊድ ፊዮ ብላኛለች እየመከረችኝ። ያለ እድሜዋ ማወቅ የሌለባትን ችግር እያወቀች መጨነቅ የለባትም። አየሽ በፊት ለፊቷ ማልቀስ የለብሽም። እና አሁን ስልክሽን ትሰጪኝና እኔ አቢባ በጣም አመሰግናለሁ። ምንም ችግር የለም። ምን ማድረግ አለብን? عطيله رقم هيدا الثاني عندي مهون بالخاص بتعطيني بالخاص. اوكي تمام اوكي لحظه لمين تبعتي لي رقمك؟ شفتي نقصته عمرني ما بتشالش تقص انا اكو አልችልም አትችይም? እሺ ንግስቷ በኢንቦክስ ሃይ በያት ቁጥሯን ተላክልሽና አሁን ዋትስአፕ ላይ ላኪልኝ። ቦታ ስለሌለ ነው ሞዴሬተሮችን አስገብቼ ቁጥሯን በኢንቦክስ በውስጥ መላክ ትችያለሽ። ቁጥር መጻፍ ቆይ ትችያለሽ። በውስጥ ቁጥር መላክ ድስት እሙየት ትልክልኛለች ታውቃለች። ኦኬ ከብሪሃ ትንድት ልክ እሷ አማርኛ ስለማታነብ አንቺ አሳያት። እቺ ነጭ ሹራብ የለበሰችው አይሻት? እሷን ፎሎ አየዋት። እሺ ፎሎ አርጊያት። ንግስቷ ፎሎ መልሽላትና በኢንቦክስ ቁጥር አሁን ልጇ ትልክላታለች። ከዛ እሺ ቆይ እስኪ አረኳል ፎሎ። አቢባ አመሰግናለሁ። እሺ እግዚአብሔር ሰላም ጤና ይስጥሽ። ምን ልበልሽ እኔ እናት ስላስገባሽኝ ሀሳብን ስላካፈልሽው ተባረክልኝ። በእውነት በጣም ነው ያዘንኩኝ። ለምን እኔም በሰው ሀገር እንዳንቺ የልጆች እናት ነኝ እና ነገ ምን እንደሚገጥመን አናውቅም እና በጣም ከባድ ነው። ደግሞ ትልቋ ልጅ የምታይ ደግሞ በጣም ነው የምታዛዝነው። ትልቋ ልጅ ደግሞ በጣም ያሳዘነችኝ ከእንጀራ እናት ጋር መሆኗ፣ ከእንጀራ እናት ጋር እየተጣላች ባንቺ ችግር ምክንያት፣ ባንቺ ማጣት፣ ባንቺ ድህነት ምክንያት ልጆችሽ ከእንጀራ እናት ጋር ሲሆን ያው ሌላ ዜጋ እንጀራ እናት ሲሆን በጣም ይከብዳል እና ሌሎች ነገር ታሰማታለች። ብቻ እናትሽ እንደዚህ በቃ ሳና ምናምን ጥሩ አይደለም። እናትሽ እያለች ስለአንቺ መጥፎ ነገር ስትነግራት የእንጀራ እናት ሳና ምናምን እየተባለ እናትሽ እንደዚህ በቃ እና ብዙ ነገር ታና ምንድን ነው ማሬ? ሰራተኛ ከደብ ምናምን ነው። እናትሽ ከዳማ ናት ምናምን ትላታለች። ባለጌ ችግር የለም። ልጅሽ ወደ አንቺ ስትመለስ እስከ ስንት ዓመት ነው ያሳደግሻት አንቺ ልጅሽን? ከወሰዳቸው ስንት ጊዜ ሆነ ብዬሽ ቅድም አልመለስሽልኝም። እኔ አሁን ልጅቱ اما كان تركنا تركته بيك ونزلت شو كان الدعم رالية لورين 11 عمرتنا 11 ከመጀመሪያው ስትፋቱ የዛሬ 3 ዓመት ጀምሮ ነው እንዴ ልጆችሽ እሱ ጋር የቀሩት? እኔ እኮ በመሃል ይመጣሉ ይሄዳሉ። ይመጣሉ። ስለዚህ ሴቷ የ11 ዓመት ድረስማ አንቺ ካሳደግሻት በልቷ እጅ ካደገች ችግር የለውም። እሷ ምንም ብትላት እሷን ተቀብላ አንቺን አትጠላም። ገባሽ? የእንጀራ እናቷን ሰምታ ይኸውልሽ እስከ 11 ዓመት ድረስ ካደገች ኦሬዲ ትልቅ ሆናለች። ኦሬዲ ለእናቷ ፍቅር አላት። ያንቺን ጣም ታውቃለች። ምን ያህል እንደምትወጃት ስለምታውቅ የእንጀራ እናት ምንም ነገር ብትነግራት የእሷን አምና አንቺን አትጠላም። ከአንቺ ጋር ነው የምትሆነው። እንደውም ስለ አንቺ መጥፎ በነገረቻት ቁጥር የእንጀራ እናቷን እየጠላች ነው የምትሄደው። ገባሽ? ከህፃንነቷ ጀምሮ ቢሆን ኖሮ ያሳደገቻት
ያኔ ልጅሽ ለአንቺ ፍቅር አይኖራትም ነበር። ግን 11 ዓመት አንቺ ስላሳደግሻት አሁን የእንጀራ እናቷ የምትነግራት ነገር የእሷ ጭንቅላት ላይ እንትን አይልም። ስቲል እንደውም ሞር አንቺን እንድትወድ የእንጀራ እናቷን እንድትጠላ ነው የሚያረጋት። የእንጀራ እናቷ ስለ አንቺ መጥፎ ነገር መንገሯ ራሷን እንድትታዘባት የሚያረጋት። ለምን ኦልሬዲ ልጅሽ እስከ 11 ዓመት አንቺ አሳድገሻታል። አሁን 14 ዓመቷ ነው። ምንም በዚህ ጉዳይ አንቺ አትጨናነቂ። ልጅሽ ሁሌም ያንቺ ናት፣ የትም አትሄድብሽም። አሁን ሰላም እኮ ስላላየችው ነው። ብትመጣ ቆንጽላ ምን ሊረዳን እንደሚችል በዚህ ጉዳይ እንድትነግረን ነበር የምፈልገው። ቆይ ቀጥታ መደወያ አለሽ እንዴ አንቺ? የቀጥታ ካርድ አለሽ? ኦኬ። አሁን ዋትስአፕ ላይ የሰላምን ስልክ ስልክልሽ ቀጥታ አንድ ራይት ብቻ ነው፣ ኦንላይን ዳታ የላትም። ትደውይላትና ሀቢባ ነይ እያለችሽ ነው በይልኝ ሰላምን። እሺ ቆይ ግብታ ላኪልኛ ቁጥሯን ዋትስአፕ ላይ ልላክልሽ። አሁን አላክሽ ይኸውልሽ ላኪ። ነጭ ለለበሰችው አሁን እዚህ ጋር ለእሷ አማርኛ ስለምታነብኝ ነው ነጭ ለለበሰችው። ካልወጣሽ ማታቂበት ከሆነ ወጥተሽ ልከሽ መተሽ መጥቻለሁ ብለሽ ጻፊ። ዋትስአፕ ያለው ቁጥር ነው እሺ የምፈልገው እኔ ዋትስአፕ ብቻ ነው የምጠቀመው። እሺ ልውጣ? አዎ አሁን ላኪልኝ። ወጥቼ ልመለስ። ማን ነው የምትልኪው? ገብቶሻል በማን እንደምትልኪ? ነጭ ለበሰችው። ሃይ ብለሽ ጻፊላት ንግስቷ በኢንቦክስ ሃይ ባያ። እጄን እሺ አይዋ ለሱ እሺ እኔ ቆንጆ እሺ ተባረክልኝ። እሺ አብብዬ ምንም ችግር የለም የኔ እናት። ስትልክልሽ ላኪልኝ። ወይኔ በጣም ታሳዝናለች። አያችሁ ግን ከእያንዳንዱ ከምትሰሙት ታሪክ ተማሩ፣ ፕሊዝ ተማሩ። የሌላ ሀገር ዜጋ አግብታችሁ ስትኖሩ ከጎን የሆነ ነገር ማትወሽቁ ከሆነ በመጨረሻ እናንተ ሌላ የሀገሩን ዜጋ ሌላ ሲያገባና እናንተን አውጥቶ ሲጥላችሁ ይኸው እንደዚህ ነው። በቃ 13 ዓመት አብራ የኖረችው ልብናን አውጥቶ ጣላት። ሌላ የሀገሩን ዜጋ አግብቶ እሷን አውጥቶ ጣላት። ሁለቱ ልጆቹ እሷ ጋር ናቸው። በእንጀራ እናት ነው እያደጉ ያሉት። አስባችሁታል? አረብ የእንጀራ እናት። እናትሽ ኢትዮጵያዊ ናት፣ እናትሽ ከርዳማ ናት፣ እናትሽ ከድሃ ሀገር ነው የመጣችሁ እያለች መጥፎ ነገር ስለ እናቷ እየነገረች ነው እያሳደገቻቸው ያለችው። የ14 ዓመት ሴት ልጅና የ11 ዓመት ወንድ ልጇን። ሶስተኛዋ 9 ዓመቷ ነው እሷ ጋር ነው ያለችው። ከእሷ ጋር እየተንከራተተች ነው። ትምህርት አቋርጣለች። አያችሁ የእናቷ ችግር ያስጨንቃታል። ምን አለችኝ? እናቴ ሱቅ ዕቃ ልትገዛ ሄዳ ፖሊስ አመጣባት። ዩሲ ይሄ ነው የሚያስጨንቃት ነገር። በቃ በጣም ያሳዝናል በእውነት። ሰው እንዴት በደህና ጊዜ ሲኖር ለክፉ ቀን የሆነ ነገር ከሆንኩ ብሎ ገንዘብ ወደ ጎን አያስቀምጥም?